ይታወቃል። ይሄ አሁን ለዳሴ ግድብ መስሪያ የሚሄዱ ምንድነው ማቴሪያሎች የመስሪያ የግንባታ ማቴሪያሎች በሙሉ ኤቭሪዌር አሉ። እንደተወራ አይደለም አለ። ይኸውልህ እሱ ሲሄድ ምንም እንደሌለ ለማድረግ መለስ ዜናዊ በነበረበት ጊዜ 1 ዓመት ነው አለ። ካምፕ መስራት የሥራ ለመጀመር ካምፕ የተሰራበት ጊዜ ነው አለ። ምንም እንዳልተጀመረ አድርጎ ወሰደው። ረሳው። የማስጀመር ሰረሞኒውን ረሳው። የህዳሴው ግድብ 1 ዓመት ሞላው ተብሎ የተከበረውን ሰረሞኒ ረሳው። በአንድ ዓመት በየዓመቱ ለ7 ዓመታት በ9% እየተሰራ ማደጉን እና ይሄ የመንግስትን በአደባባይ ዜና መሆኑን ረሳው። ቢያንስ መለስ ዜናዊ በህይወት እንደውም አንድ በወቅቱ የወጣ ነገር ነበርና እንድታነሳው ነው። ከእንትን አንፃር አብይ አህመድ ወደ ስልጣን ሲመጣ ከ67 እስከ 70 በመቶ የተጠናቀቀ እንደሆነ ይገለጽ ነበር እና 30 ከመቶ ነው አብይ ሰርቶ ማስረከብ ያልቻለው ማለት አሁን በወቅቱ 14 ዓመት ነው እንግዲህ የፈጀው። አብይ አህመድ ሲመጣ 7 ዓመት ሰርቷል። በ7 ዓመት ውስጥ አብይ አህመድ 30 ከመቶ መስራት አቅቶታል እና ይሄም አብሮ መነሳት አለበት። እንደው ለምንም ነገር አልተሰራም አይነት ነገር ለማድረግ የሚፈልገው ነገር 70 ከመቶ ወይም ደግሞ እስከ 80 የሚደርስ ከ67 እስከ 70 እስከ 80 ሊደርስ ይችላል። እርግጠኛ ያለው በወቅቱ ግን ይሄ ግልጽ ነበርና ይሄም እንድታነሳው ፈልጌ ነው። ትክክል ነው። ምንህ በትክክል አብይ አህመድ ወደ ስልጣን በመጣ አይ ቲንክ በጣም ባጭር ጊዜ በ2 ወር ገደማ ወደ ህዳሴ ግድብ ሄድኩ ብሎ ሄደው 2 ወር ገደማ ወደ ስልጣን ከመጣ በ2 ወር ውስጥ 1 ወር ከ25 ቀን ከ26 ቀን ገደማ 2 ወር በለው ሄዶ የህዳሴ ግድብ አየሁ ካለ በኋላ ተበሳጨው፣ ተናደድኩ፣ እንትናል ወዘተረፈ አለ። አብይ ወደ ስልጣን በመጣበት ጊዜ ማለት የህዳሴ ግድቡ ከተጀመረ 7 ዓመት ሞልቶታል እኮ። በ7 ዓመት ውስጥ የህዳሴው ግድብ ስለሽ በቀለን ጨምሮ የተለያዩ ባለሙያዎች ይፋ ባደረጉትና ባረጋገጡ መሰረት ቢያንስ የመንግስት የዜና አውታሮች የሚባሉት በዘገቡት መሰረት 65 በመቶ የግድቡ ክፍል ተጠናቋል። ሳሊኒም ባደረገው ሪፖርት 65 በመቶ ግድቡ የተሰራው አብይ አህመድ ወደ ስልጣን ከመምጣቱ በፊት ነው። 65 በመቶ። ከዛ በኋላ አብይ ወደ ስልጣን ከመጣሁን 7 ዓመት ሆኖታል። እሱ 7 ዓመት የፈጀበት 35 በመቶ ለመስራት ነው። ኃይለ ማርያም ደሳለኝ እና መለስ ዜናዊ 7 ዓመት የፈጀባቸው 65 በመቶ ኦልሞስት እጥፍ ነው። በ7 ዓመት ውስጥ ቦታው ተለይቶ ተጠርጎ ዋናው መሰረት ነው እንደምታውቀው። ይሄንን ሁሉ ፋውንዴሽን ለመስራት ነው። በነገራችን ላይ በ7 ዓመት ውስጥ የሲቪል ስራው 82 በመቶ አብይ ወደ ስልጣን ሲመጣ 82 በመቶ የሲቪል ስራው ተጠናቋል። 65 በመቶ አጠቃላይ ግንባታ ተጠናቋል። 12 በመቶ የሲቪል ስራ፣ 35 በመቶ የግንባታ ስራ ለማጠናቀቅ 7 ዓመት ነው የፈጀበት። የሚገርመው መለስ ዜናዊ ምንም እንዳልሰራ ለማድረግ እግዚአብሔር ፈቅዶ ተፈጥሮ ሁለቱን ተራራ ጎን ለጎን አድርጎ ለግድቡ አመቻቸው ይላል። ያ ቦታ ለግድብ መስሪያ ይሆናል ብሎ ለመለየት ሐሳቡ ወጃንሆይ ዘመን ይምጣ በተግባር የመቀየሩ ኃላፊነትና ድርሻ የመለስ ዜናዊ ነበር። ሌላ አንድ የቆሸሸ ነገር ሲናገር ነበር አብይ አህመድና ዳንኤል ክብረት። በእውነት በጣም አሳፋሪ ንግግር። በአንድ ንግግራቸው ምን ይላሉ? ተፈጥሮ ያመቻቸው ነው ይሄ ሆነ። ይሄ የሚናገሩትን ነውር ብልግናቸውን የሌላውን ስራ ለዲስክሬት ለማድረግ ለማጣጣል የሄዱበት መንገድ አሳፋሪ ነገራቸው እንደተጠበቀ ሆኖ ይሄ
የህዳሴ ግድብ እንቅስቃሴ ከ65% ይምጣበት ከ65% ቢያንስ መለስ ዜናዊ በአንድ ዓመት ውስጥ አንድ ዓመት ከ3 ከ4 ወር ገደማ 10% ተጠናቋል። መጥረግ እንዳልከው መደልደል መሰረት መጣል ከባዱ ኃላፊነት ያ ነው። ከሁሉ በላይ ነውረኛ ያልኩህ ስለ ጂኦፖለቲክሱ አነሱና በወቅቱ አሉ ጂኦፖለቲካው የሚፈቅድ ነበረ፣ ወሳኝ ነበረ፣ እንዳሁኑ አይደለም ማለት። ተመልከት፣ ግብጽ የነበራት ተጽዕኖ ከፍተኛ ነው። ያኔ ደግሞ ካስታወስክ ብሩክ በከፍተኛ ሁኔታ የቀለም አብዮት በርካታ ሀገራት በቀለም አብዮት ሲናጡ የነበረበት ወቅት ነው። እንዳውም እነመለስ ብሌን ሲደረጉ የነበሩት የቀለም አብዮት ሲመጣ እሱን ለመቀልበስ ነው የህዳሴ ግድብ ብለው ናሽናሊዝም ወደ መቀስቀስ የሄዱት። ተቀባይነት እኮ አልነበረውም። የህዳሴ ግድብ ሐሳቡ ማምጣታቸው ልክ ነው አልነበረ። ሁላችንም እንደዛ ቆራ አይደለም ያለው። የቀለም አብዮቱን ለመቀልበስ ሲባል ነው ወይም የህዳሴ ግድብ ሐሳብ ያመጣችሁት በሚል ካምፔን ነው የተደረገባቸው። ይሄም ሆኖ ግን ነው እሱ ምቹ እንደነበረ አርጎ ሲገልጸው ስለነበረ ይሄም እንዳለ ሆኖ ጂኦፖለቲካ ላይ ኢትዮጵያ ተጽዕኖ ፈጣሪ ሆና ወጣ ቦልድን ወጣም ከሆነ የማን ብቃት ማሳያ ነው ተደርጎ የሚወሰደው? የመሪው ብቃት አይደለም እንዴ? ሱዳንን ኮንቪንስ ካደረገ፣ ሶማሌን ኮንቪንስ ካደረገ፣ ዩጋንዳን ኮንቪንስ ካደረገ፣ የላይኛውንም የታችኛውንም ተፋሰስ ሀገራት አሰባስቦ አፍሪካውያን በዓለም መድረክ እኛ ሊወክለን የሚችለው እሱ ነው ብለው እንዲወክሉት አድርጎ አሳምኖ ኢትዮጵያን መንካት ከኢትዮጵያ ጋር የሆነ ነገር ማድረግ ዋጋ ያስከፍለናል ብለው በዙሪያ ያሉ ሀገራት በጥንቃቄና በስጋት እንዲኖሩ ማድረግ ከቻለ ያኮ በሌላ በኩል ብቃቱን ነው እየተናገረለት ያለው። ሰውየው ብቃት አለው ማለት ያን ካደረገ ሰው ያጣጣለ መስሎት ከዳንኤል ክብረት ጋር ቁጭ ብሎ ያን ጂኦፖለቲካው ይፈቅድ ነበር ይላል እንዴ። አብይ አህመድ ወደ ስልጣን ሲመጣ ተመልከት፣ የሶማሌውን መሪ ፎርማጆን፣ የሱዳኑን መሪ የኤርትራውን ኢሳያስን እና አብይ አህመድ ነው። ሶስቱ ጎንደር አልነበሩ እንዴ ነበሩት? ኤርትራን፣ ሶማሌን፣ ሱዳንን ጨምሮ ኢትዮጵያ አድርገው ቀጠናውን እንቆጣጠረዋለን እኮ ሲል ነበር አብይ አህመድ የነበረው። በሲዋሊ ቋንቋ ዜና እንጀምራለን፣ በምናምን እናደርጋለን። ምን ያላለው ነገር አለ? ዓለም ተቀብሎት የኖቤል ሽልማት አበረከተለት እኮ የኢትዮጵያ ሕዝብ ዳር እስከ ዳር ተቀበለው እኮ። በአመችነት ከሆነ የነበረውን ምቹ ሁኔታ ወደ ሲኦልነት ቀይሮ አገሪቷን የጦርነት ረመጥ ውስጥ ከተታት። ሞት በየቀኑ የዕለት ተዕለት ተግባር እንዲሆን አደረገ። በሰላም ወጥቶ ገባ ይሆን ብሎ ያዝኑለት የነበሩ እናቶች ደም እንዲያለቅሱ አደረጋቸው። ጓይ ላይ የጨፈሩ አቀባበል ያደረጉለትና የራሳቸውን ልጆች በቃችሁ አልጠቀማችሁንም ብለው ያወገዙ የትግራይ እናቶች በንብርከክ እየሄዱ እንዲያነቡ አደረጋቸው። ልጆቻቸውን ነጥቁ። ከአንድ ሚሊዮን ያላነሰ ኢትዮጵያዊ ወጣት እንደ ቅጠል ረገፈ። ከፊት ቀድሞ ቦምብ ጨብጠን እኛ ባንተ ቦታ እንሞትልህ እያሉ አካላቸውን ላጡ ምላሹ አዲስ አበባ ኦሮሞ ጠል ነው የሚል ቅስቀሳ አደረገበት የአዲስ አበባን ወጣት። ዛሬ እያንዳንዱን የአዲስ አበባ ወጣት ማምከኛ ስፍራ ወስዶ አይደል እንዴ በየጦር ካምፑ በማይታወቁ እስር ቤቶች እያማቀቀው ያለ? የወርቃማ ዕድል ኦፖርቹኒቲን ወደ ሲኦልነት የቀየረ እኮ ነው የአብይ አህመድና እነ ዳንኤል ክብረት። ይሄን ያደረጉት እኮ የራሳቸው ፓትርያርክ ለመሾህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በምናየው ደረጃ እኮ መቀመቅ እየከተቱና እያዳከሟት ነው ያሉት።
በየቀኑ ቤተክርስቲያኗን አምርረው የሚጠሉና የሚጠየፏት አካላት እያንዳንዱን የስልጣን እርከን እንዲቆጣጠሩ ነው እየተደረገ ያለው። ይሄ ነው ትልቅ ነገር የሚባለው። ይሄ ነው ቅድስና ተብሎ የሚነሳው። ብሩክ ምን እያሉ ነው ያሉት? ምን እየመከሩ ነው ያሉት? ምን እያደረጉ ነው ያሉት? በብዙ መለኪያ ያየነው እንደሆነ አገዛዙ ነውር የበዛበት ነገር ነው ያደረገው። ዳንኤል ክብረትን ይዞ ሄዶ ወደ ፕሮፓጋንዳ የገባው በዩቲዩበር፣ በጋዜጠኛ ወዘተረፈ ቲክቶከር በምናምን ቀጥሮ ተሳዳቢ የሚዲያ አብዮተኛ ምናምን ቀጥሮ ፋና፣ ዋልታ፣ ኢቲቪ የክልሎቹ ሚኒስትር ገጾች በሙሉ ተጠቅሞ የሚዲያ ናሬቲቭን መቆጣጠርና ህዳሴ ግድቡን የአብይ ሌጋሲ ማድረግ አልተቻለም። ስለዚህ አሁን በየቀኑ ዜና ምናምን እየተሟሟቱ ያሉት የህዳሴ ግድቡና አብይን ለማመሳሰል ከህዝቡ ህሊና እነ ኢንጂነር ስመኘው በቀለ ለማውጣት አስቦ ሲሄድ እኮ ምንም አልተሰራም እንደተባለው አይደለም፣ በቃ ተዝረክርኮ የፈራረሰ ምናምን ነበረ የሚመስለው ይላል። 65 በመቶ አልቆ የነበረ ሚዲያ ላይ እኮ አለ። ይሄ ነውረኛ የመንግስት ስልጣንን እንደዚህ ላለ መቀላመድና ለቅጥፈት ሲጠቀሙት አርካይቭ የሌለ ይመስላቸዋል። እናመጣዋለን፣ ቪዲዮዎቹ አሉ። 65 በመቶ ህዳሴ ግድቡ ደርሶበት የነበረ አብይ አህመድ በሌለበት ዘመን ያውም ደግሞ እሱ ወደ ስልጣን ያልመጣበት ነው። በማንም ያዝ ነው? ማንም የሚወቅሰውስ? ማን ላይ ነው ተቆጣው ተበሳጨው የሚለው? እሱ ወደ ስልጣን ከመጣ በኋላ እኮ ብሩክ ስንት ደረጃ ደርሰው የነበሩ የስኳር ፋብሪካዎች በሙሉ እኮ ተዘጉ፣ ተሸጡ። ትልልቅ መንገዶች ፕሮጀክቶቻቸው ተጀምረው የነበሩ እየታጠፈ ገንዘቡን ዝናሽ ታያቸው መጫወቻ አደረገችው። የፕሮጀክቶች ገንዘብ በብድር የመጣ ገንዘብ የዝናሽ ታያቸው ፕሮጀክት ጽፈት ቤት እንዲቀልድበት አድርጎ የሀገሪቷ ሜጋ ፕሮጀክቶች እንዲቀልጡ ካደረገ በኋላ የህዳሴ ግድቡን እኮ አስማምቶ ለሽያጭ ነው ያቀረበው። ማንን የሚዋሸው? 16 ተርባይን ይኖረዋል ነበር ተብሎ የተገመተው የታሰበው። ስንት ተርባይን ነው አሁን ስራ ጀመረ የሚሉን? 6። ሌላ የተገጠመ ተርባይን አለ? የለም። ያምጡት ካለ 6450 ሜጋዋት ያመነጫል ነበር የተባለው። አሁን ስንት ነው የሚያመነጨው? በመጣ እኮ አመት ባልሞላ ጊዜ ውስጥ ኢንጂነር ስመኘውን ካስገደለ በኋላ በ1500 ገደማ ሜጋዋት እንዲቀንስ ነው ያደረገው። ዛሬ ሀብታሙ ይተፋ የሚባል የውሃና ምናምን መስኖ ልማት ሚኒስትር፣ የውሃና መስኖ ኢነርጂ ሚኒስትር ምናምን የሚባል ትላንትና ያለውን ብትሰማ እኮ በማናቸውም ጊዜ በግድቡ ጉዳይ በህዳሴ ግድቡ ጉዳይ ዝግ ፋይል የለንም፣ ማንደራደርበት ጉዳይ አይደለም፣ ለድርድር እናቀርበዋለን፣ የሶስትዮሽ ድርድር ለማድረግ የኔታይም ዝግጁ ነን ነው ያለ እየተናገረ ያለ እና በአንድ በኩል ናሬቲቭ የመቆጣጠር ሌላውን የማጨቅየት የማቆሸሽ የሌላውን ክሬዲት የማጥፋት ዘመቻ ነው ዳንኤል ክብረት ጋር ቁጭ ብሎ ህዳሴው ግድብ ጋር ሊስል የሞከረው። ከእያንዳንዳችን ህሊና ከሚያስበው በላይ የበለጠ በኢትዮጵያ ህዝብ ውስጥ እንደውም መለስ ዜናዊ እንዲታወስ እያደረገ ነው። እንደውም ኢንጂነር ስመኘው በቀለ የበለጠ እንዲታወስ እየተደረገ ነው። ስለዚህ እያንዳንዱ የሚዲያ ሰው አሁንም በሰፊ ካምፔን ሚዲያዎች በተጀመረው መልኩ የህዳሴ ግድቡና መለስ ዜናዊ የህዳሴ ግድቡና ኢንጂነር ስመኘው ነው በዚህ ወቅት የኢትዮጵያ ባለውለታነታቸው መመስከር ያለበት። ሰላሳ5 በመቶ ሰርቻለሁ ብሎ 65 በመቶ የሰራውን ያቆሽሻል። ተመልከት፣ ኢንጂነር ስመኘው መለስ ዜናዊ በቃ እሱ ሲመጣ ምንም እንደሌለ እንደፈራረሰ እንዳልተሰራ አድርጎ ሳል አይደለ? በገዛ አንደበቱ ደግሞ ኢትዮጵያውያንን ምን አለ? ኢምንት ነው የእናንተ አስተዋጽኦ፣ የኢትዮጵያውያን አስተዋጽኦ የለበትም አለ እኮ። 10% ነው ያዋጣችሁት ከጠቅላላ ለህዳሴ ግድቡ መገንቢያ የኢትዮጵያ ህዝብ ያዋጣ 10% ነው። ኢምንት ነው። እናንተ የሰራችሁ አይምሰላችኋል። ህዝቡ ለመለስ ምን ይገርመዋል? ለኢንጂነር ስመኘው ምን ይገርመዋል?
ካለው ላይ ያዋጣውን ምሁራን አለ፣ መምህራን አለ፣ ዲያስፖራው አለ፣ አርሶ አደሩ አለ ያሰባሰበው የዛ ገንዘብ ያገሩት ገንዘብ 10% ነው አለ። በማን ነው ማለት ነው የተገነባው? እንደዛ ከሆነ ትራምፕ ልክ ነው ማለት ነው የሚል ጥያቄ እኮ እያነሳን ያለ ነው ብሩክ። ለዛ ምንድነው እያለን ያለው ሰውዬ? ምንድነው እየቀባጠረ ያለው? ምንድነው እየዋሻ ያለው? በየቀኑ ጥያቄ እንድናነሳ የበለጠ የሚገፋፋ ነገር ነው እየተነሳ ያለው እና በጥቅሉ የሰሩት ግፍ ይሄን ነው የሚመስለው። ዞሮ ዞሮ የኢትዮጵያ ሕዝብ ሌላው ገንዘብ ማለት ነው ምናልባት 90% በኢትዮጵያ ገንዘብ ተሰራ ከተባለ ያ ገንዘብ የኢትዮጵያ መሆኑን እንኳን ዘንግቶ ኢምንት ነው እያለ ያጣጥል የሞከረበት ነገር አለ። እንዳልከው መጠየቅ ግን አለ። ትራምፕ 3 ጊዜ ያክል የኛ ገንዘብ ነው ብሎ ያነሳው ነገር አለና በኢትዮጵያ ሕዝብ አይደለም ብሎ እሱ እንዲህ አይነት መረጃ ከሰጠ ስለዚህ በማን የገነባው ምንድነው ከጀርባ ያለው ከዚህ ጋር የተያዙ ነገሮች ምንድናቸው ብሎ መጠየቅ ያስፈልጋል። በፈለጉት ሰዓት ለምሳሌ አንዳንድ ዓለም አቀፍ ተቋማት ብድር ሰጥተው እንዲህ አይነት ግንባታዎች ከተከናወኑ በኋላ መክፈል ሳትችል ስትቀር ያንን ነገር የመውሰድ ነገር አለ። እንዲህ አይነት ነገር ሊመጣ ይችላል ብሎ መጠየቅ ያስፈልጋል ማለት ነው። የኢትዮጵያ አይደል በኢትዮጵያዊ ገንዘብ አይደለም የተገነባው ከተባለ ስለዚህ ትራምፕ ልክ ነው፣ አሜሪካ ደግሞ ነገ ከነገ ወዲያ ገንዘቤን አምጡ ትላለች። ይሄንን እንግዲህ ይሄ ሁሉ ገንዘብ መመለስ ካልተቻለ አሜሪካ ልትቆጣጠረው ነው ማለት ነው። ከዛ ጋር የተገናኘ ነገራችን ይቆማል። አሜሪካ ደግሞ ነገሮቿን ልታጽም የምትፈልገው ለምሳሌ ግብጽ ጥያቄ ካላት ኦኬ እናቆመዋለን ብለው የውሃ ፍሳሹ እንደፈለገ እንዲሄድ የማድረግ ስልጣን ሁሉ ሊኖራት ይችላል ማለት ነው። ይሄንን መጠየቅ ያስፈልጋል። ይሄንን ካልጠየቀን ነገ ከነገ ወዲያ ለሚመጣው ነገር አስታውሳለሁ በህዳሴ ግድብ ላይ በጣም ትልቅ ስራ ኢትዮጵያ ሰርቷል። በተለይ ደግሞ ድርድሩ ወደ አሜሪካ ይምጣ ሲባል እጅግ በጣም ከፍተኛ ተቃውሞ አድርገን ባለስልጣናቶችን አነጋግረን የውሃ ባለሙያዎችን አምጥተን አነጋግረን እኛም ተከራክረን መረጃ አምጥተን ኢንጂነርን እስከማናገር ድረስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የነበረውን ነገር እንዲናገሩ አድርጎ በማምጣት ከፍተኛ ካምፔን ሰርተናል። በጣም ውጤታማ ነበርን በወቅቱ ማለት ነው። እንደውም እኛ ብዙ ነገር ስንባል ብዙ የሰራን ተቋም ነን። እንግዲህ ሰራን የሚለውን ነገር ማውራት ያን ያህል ኢምፖርታንት አይደለም እንጂ በትክክል አሁንም የዚህ አይነት ካምፔን ያስፈልጋል። ይሄ ነገር ነገ ከነገ ወዲያ ሊያመጣብን የሚችለው ጣጣ አለ ወይ ብሎ ግልጽ የሆነ ነገር ማግኘት የኢትዮጵያ ሕዝብ መብቱ ስለሆነ እሱን የመጠየቅ ነገር ያስፈልጋል። ማጣጣሉን ዝም ብሎ በቀላሉ ማየት ተገቢ ነው ብዬ ስለማላስብ ማለት ነው። ይሄ አሁን በነገራችን ላይ እንኳን አመጣው ጥያቄ ነበረ። ምክንያቱም ሐውልት የማቆም ነገር